ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳስ ዓለም ፕሮግራም ለጊኒ ብሔራዊ ቡድንና ለጀርመኑ ቦሩሲያ ዶርትመንድ ክለብ በአጥቂ መስመር ላይ የሚጫወተውን የሴሪው ጉራሲ አጭር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለጀርመኑ ቦሩሲያ ዶርትመንድ ክለብ የሚጫወተው ሴሪው ጉራሲ ማን ነው? በሙሉ ስሙ ሴሪው ያዲል ጉራሲ ተብሎ የሚጠራው ጊኒያዊ ፕሮፌሽናል እግር ኳስ ተጫዋች የተወለደው በማርች 12 1996 ሲሆን ውልደቱም በፈረንሳይ ሀገር ልዩ ስሟ አርሴል በተባለች ከተማ ነው። የጉራሲ ወላጆች የዘር ግንዳቸው የሚመዘዘው ከአፍሪካዊቷ ጊኒ ሲሆን የተሻለ ስራ እድል ፍለጋ ወደ አውሮፓዊቷ ፈረንሳይ የተሰደዱት በወጣትነት እድሜያቸው ነው። ጉራሲ ኳስን የጀመረው እንደማንኛውም እግር ኳስ ተጫዋች በልጅነቱ እድሜው 6 ዓመት ሲሞላው ነበር። በመጀመሪያም በተከታታይ ለሁለት የሰፈሩ ክለቦች ስራውን የጀመረ ሲሆን ክለቦቹም ዩኤስኤም ሞናስቲር እና አሜልጌን በመባል የሚታወቁ ነበሩ። በክለቦቹም ከ2009 እስከ 2011 ድረስ ለ2 ዓመት የቆየ ሲሆን በመቀጠልም የላቫልን ወጣት ክለብ ተቀላቀለ። በመቀጠል አሁን የሚጫወትበትን የጀርመኑን ቦሩሲያ ዶርትመንድ ከመቀላቀሉ በፊት ለሊል፣ ለኤፍሲ ኮለን፣ ኤሚንስ፣ ሬንስ እና ስቱትጋርት ተጫውቷል። ጉራሲ ከክለብ ስራው በተጨማሪ ተወልዶ ላደገበት ሀገር ፈረንሳይ ከ16፣ 19 እና 20 ዓመት በታች ብሔራዊ ቡድን ወክሎ የተጫወተ ሲሆን በዚሁም ከ2012 እስከ 2016 ቆይተው በአጠቃላይ 24 ጊዜ ተጫውቶ 11 ጎሎችን ከመረብ አሳርፏል። በቀጣይ ግን በዋናው ብሔራዊ ቡድን ደረጃ ወክሎ የተጫወተው ወላጆቹ ተወልዶ ላደጉበት ሀገር ጊኒ ሲሆን በዛም 26 ጊዜ ተጫውቶ 10 ጎሎችን በስሙ አስመዝግቧል። የሴሪው ጉራሲ የክለብ ታሪክ ምን ይመስላል? ጉራሲ የመጀመሪያ የሆነውን ክለቡን ሞንታርጊስን በ2009 የተቀላቀለ ሲሆን በዛም የአንድ ዓመት ቆይታውን አጠናቆ ለሌላ 1 ዓመት አሚሊ ወደ ተባለ የሰፈሩ ክለብ አመራ። በቀጣይ ለ4 ዓመታት የተጫወተበትን ላቫል ክለብን ተቀላቅሎ በወጣቶች ቡድን እንዲሁም በቢ ቡድንና በዋናው ላቫል ቡድን ውስጥ 50 ጨዋታዎችን አድርጎ 20 ጎሎችን አስቆጥሮና ቆይታውን አጠናቆ ወደ ቀጣዩ ክለቡ ሊል አመራ። በጁላይ 2015 የ4 ዓመት ኮንትራትን በመፈረም ሊልን የተቀላቀለው ጉራሲ የዝውውር ዋጋው 1 ሚሊዮን ዩሮ የነበረ ሲሆን በዛም ገና ከጅማሮ የተለያዩ ክለቦች አይን ስላረፈበት ቆይታው በ1 ዓመት ብቻ ተገድቦ ሊል አሳልፎ ለጀርመኑ ክለብ ኤፍሲ ኮለን ሸጠው። ይሁን እንጂ ወደ ኮለን ከመሄዱ በፊት ኦግዜር ተባለ የፈረንሳይ ቡድንም ለአጭር ጊዜ ቢሆን ከሊል በውሰት ሄዶም ተጫውቷል። በዚህም የሊል ኦግዜርና የ1 ዓመት የውድድር ዘመን ቆይታው በድምሩ 28 ጊዜ ተጫውቶ 12 ጎሎችን ከመረብ አሳርፎ ነበር። በጁላይ 2016 የ5 ዓመት ውል በመፈረም ኮለን የተቀላቀለው ጉራሲ ብዙም ሳይቆይ የጉልበት ቀዶ ጥገና ተደርጎለት ወደ 4 ወራት በሚጠጋ ሳይጫወት ቀረ። በተጨማሪም በ2016-17 የውድድር ዘመን የመጀመሪያ አጋማሽ ላይ የጡንቻ ችግሮችን ከእንቅስቃሴ ውጭ ያደረጉት ከዛም በኋላ በኤፕሪል 1 2017 ቡድኑ በቡንደስሊጋው የ26ኛ ሳምንት ውድድሩን ከሃምበርግ ኤስቪ ጋር አድርጎ 2-1 በተሸነፈበት ጨዋታ ተሰልፎ መጫወት ጀመረ። ከቀናት በኋላ ደግሞ መጥፎ አጋጣሚ ሆኖ እንደገና በጡንቻ ችግር ከጨዋታው ውጭ ሆነ። ከዚያ በኋላ ከጉዳት ተመልሶ በሁለተኛው ውድድር ዘመን በኦክቶበር 28 2017 ቡድኑ ከሜዳው ውጭ በባየር ሌቨርኩሰን 2-1 በተሸነፈበት ጨዋታ ጉራሲም ለቡድኑ የመጀመሪያውን ጎሉን አስቆጠረ። ከ5 ቀናት በኋላ በዩሮፓ ሊግ ቡድኑ ቤቲ ቦሩሶሎቭን 5-2 ሲያሸንፍ የመጀመሪያ ጎል አስቆጠረ። በዚያ ወር መጨረሻ ላይ በተመሳሳይ ውድድር ቡድኑ አርሰናልን 1-0 ባሸነፈበት ጨዋታ ብቸኛውን ጎል አስቆጠረ። በመጨረሻም ኮለን በሊጉ የመጨረሻ ደረጃ ላይ ሆኖ ሊጉን በማጠናቀቁ ወደ ታችኛው ሊግ ወረደ። ይህንን ተከትሎ ጉራሲም በጃንዋሪ 2018 እስከ ውድድር ዘመኑ መጨረሻ ድረስ ለአሚንስ ክለብ በውሰት ተሰጠ። የዝውውር ክፍያውም ከ5 እስከ 6 ሚሊዮን ዩሮ እንደሚደርስ ተነግሮ የዝውውሩን ኮንትራት የአሚንስ ክለብ ተጫዋቹን ከወደደው በቋሚነት ማስቀረት እንደሚችልም ይደነግግ ነበር። ክለቡ ይህንኑ ተጠቅሞ የጉራሲን ብቃት ወዶት ስለነበር በቀጣይ በቋሚነት አስፈረመው። ጉራሲ በአሚንስ በቆየባቸው 2 ዓመታት በአጠቃላይ 37 ጨዋታዎችን አድርጎ 13 ጎሎችን በስሙ አስመዝግቦ ወደ ቀጣዩ ክለብ ሬንስ አመራ። በኦገስት 27 2020 ጉራሲ ለ5 ዓመት ውል የፈረንሳይ ሊግ ክለብ ሬንስን ተቀላቀለ። የመጀመሪያው የሊግ ጨዋታው ሬንስ ኒምስን 4-2 ሲያሸንፍ 2 ጎሎችን በማስቆጠር አጀማመሩን የተሳካ አደረገ። በኦክቶበር 2020 ቡድኑ በቻምፒዮንስ ሊግ ከሩሲያው ክራስኖዳር ጋር ተጫውቶ 1-1 በሆናቸው ውጤት ሲለያዩ እሱም ብቸኛውን ጎል አስቆጠረ።
በማርች 2022 ደግሞ ቡድኑ ኤኤፍሲ ሜትስን 6-1 በሆነ ውጤት ሲያሸንፍ እሱም ለክለቡ የመጀመሪያውን ሃትሪክ አስመዝግቧል። ጉራሲ በአጠቃላይ በሬንስ በቆየባቸው 3 ዓመታት 65 ጊዜ ተጫውቶ በዚሁም 19 ጎሎችን በስሙ አስመዝግቧል። ወደ ቀጣዩ ክለቡ ወደ ጀርመኑ ቪኤፍቪ ስቱትጋርት በውሰት አመራ። በሴፕቴምበር 1 2022 ጉራሲ ለ22-23 የውድድር ዘመን የቡንደስሊጋውን ክለብ ቪኤፍቪ ስቱትጋርትን በውሰት መቀላቀሉ ክለቡ በይፋ አሳውቆ የውሰት ኮንትራቱም በቀጣዩ ተጫዋቹ ውጤታማነቱ ታይቶ ቋሚ ለመሆን የሚያስችልባቸውን ስምምነት እንዳለ በተጨማሪ አስታወቀ። ጉራሲም ክለቡን በተቀላቀለበት የ2022-23 የውድድር ዘመን ለስቱትጋርት በሁሉም ውድድሮች 29 ጊዜ ተጫውቶ 14 ጎሎችን አስቆጥሮና ለ2 ጎሎች ደግሞ አመሻሽቶ በማቀበል ወሳኝ ሚናን ተጫውቷል። በቀጣዩ የ2023-24 የውድድር ዘመን ጉራሲ በመጀመሪያዎቹ 5 ጨዋታዎች በሜንዝ ቡድን ላይ ያስቆጠረውን ሃትሪክ ጨምሮ 10 ጎሎችን አስቆጥሯል። በመቀጠልም ቡድኑ ወልፍስበርግን 3-1 ባሸነፈበት ጨዋታ በ15 ደቂቃ ውስጥ ሃትሪክ ሰርቶ በቡንደስሊጋው በትንሽ ደቂቃ ውስጥ ሃትሪክ የሰራ ሪከርድን አስመዝግቧል። ይህም በጨዋታው የማግባት ብቃቱን ተከትሎ ጉራሲ በስቱትጋርት ቤት የተጫወተባቸው የመጀመሪያ 9 ጨዋታዎች 15 ጎሎችን ከመረብ አሳርፏል። ጉራሲ በጠቅላላው ከ22 እስከ 24 በቋሚነትና በውሰት በቆየባቸው 2 ዓመታት ለስቱትጋርት 50 ጨዋታዎችን አድርጎ 39 ጎሎችን ከመረብ አሳርፏል። በ2023-24 የውድድር ዘመን የቡንደስሊጋው የኮከብ ጎል አግቢነትን ክብር ከመጎናጸፉም በዘለለ ቡድኑ በሊጉ ሁለተኝነትን እንዲያጠናቀቅ የበኩሉን ወሳኝ ሚና ተጫውቷል። በመጨረሻም ጁላይ 2024 ላይ አሁን የተጫወተበት ለሚገኘው የቦሩሲያ ዶርትመንድ ክለብ ፈረመ። በጁላይ 18 2024 ጉራሲ በ18 ሚሊዮን ዩሮ የዝውውር ዋጋ ለቦሩሲያ ዶርትመንድ ለ4 ዓመት ኮንትራት በፈረሙ ይፋ ተደረገ። ፊርማውን ተከትሎ በሴፕቴምበር 18 ቡድኑ በቻምፒየንስ ሊግ የቤልጂየሙን ክለብ ብሩጅን 3-0 ሲያሸንፍ እሱም የመጀመሪያ ጎሉን በፍጹም ቅጣት ምት አስቆጥሯል። በፌብሩዋሪ 11 2025 ቡድኑ በቻምፒየንስ ሊግ ስፖርቲንግ ሊዝበንን 3-0 ሲያሸንፍ እሱም በአንድ የቻምፒየንስ ሊግ ውድድር 10 ጎሎችን በማስቆጠር በቦሩሲያ ዶርትመንድ ክለብ ታሪክ ከሃላንድና ሮበርት ሌዋንዶስኪ በመቀጠል ሶስተኛው ተጫዋች በመሆን ታሪክ አስመዘገበ። ይህም ብቃቱ በዚያው የ2024-25 የቻምፒየንስ ሊግ ውድድር ዘመን በ13 ጎሎች ከባርሴሎና ራፊኒያ ጋር እኩል በማጠናቀቅ ክብሩን ተጋርተዋል። ጉራሲ እስካሁንም በዶርትመንድ ቤት የተዋጣለት አጥቂና ጎል አስቆጣሪነቱን በብቃት እየተወጣ ሲሆን እስካሁንም በቡንደስሊጋው 57 ጊዜ ተጫውቶ 44 ጎሎችን ከመረብ አሳርፏል። የሴሪው ጉራሲ የብሔራዊ ቡድን ተሳትፎ ምን ይመስላል? ጉራሲ ከ2012 እስከ 2016 ለተወለደበት ፈረንሳይ በብሔራዊ ቡድን ደረጃ ለ16፣ 19 እና 20 ዓመት በታች ቡድን ውስጥ ተሰልፎ የተጫወተ ሲሆን በዚህም ወቅት በጠቅላላው 24 ጊዜ ተሰልፎ ተጫውቶ 11 ጎሎችን ከመረብ አሳርፏል። በቀጣይም ለወላጆቹ የትውልድ ሀገር ለአፍሪካዊቷ ጊኒ መጫወት በመወሰኑ ከ22 ጀምሮ እስካሁንም በመጫወት ላይ ሲገኝ እስካሁንም 26 ጊዜ ተጫውቶ 10 ጎሎችን አስቆጥሯል። ውድ ተመልካች አድማጮቻችን የታዋቂውን ለጊኒ ብሔራዊ ቡድንና ለጀርመኑ ክለብ ቦሩሲያ ዶርትመንድ በአጥቂ መስመር ላይ የሚጫወተውን የሴሪው ጉራሲ አጭር የኩርስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ደግሞ ሼርና ኮሜንት በማድረግ እንደ ሁልጊዜው ለዝግጅቶቻችን ድጋፋችሁ እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።